አንድ ግለሰብ ስለ አብይ አስተዳደግና ስለ አብይ አባት አንዳንድ መረጃዎችን አውጥቷል። እሱን በደንብ የምንመለከት ይሆናል። መስገን ገብረ እግዚአብሔር እኔም የአብይ ተጠቂ ነኝ እባክህ ከኢትዮጵያ ላይ ውረድልን ሲል ተሰምቷል። ይህንና ሌሎች ቪዲዮዎች በሰፊው የምንመለከት ይሆናል። እዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ ጀምሩ። በቅድሚያ የጥንቃቄ መልእክት እናስቀድም። ሰላም ወገኖች እንደምሰንብታችኋል? ሰላም ነው አለን እግዚአብሔር ይመስገን። እንግዲህ ይህ ወቅት አይናችሁን ጣል የምታረጉበት ወቅት ነው። ምን ላይ አትሉኝም? በተደጋጋሚ ያታስተውሉትም እንጂ ይህ ወቅት በተለይ ከሚያዝያ ግማሽ ጀምሮ እስከ ግንቦት መጨረሻ ድረስ ልጆች በተለይ ህጻናት ልጆች ከሚጫወቱበት ከትምህርት ቤትም ከተለያየ ቦታ ይሰወራሉ ወይንም አብዳክት ይደረጋሉ ወይንም ይታገታሉ። ከዛ በዛው ፍንጫቸው ሳይታወቅ ይቀራል ማለት ነው። ዳስ ጣሉን ባንዲራውን አንሳውንም መብታችሁ ነው። ግን አሁን እሱ የእናንተ ልጆች አያድንም። ገብቷችኋል? ስለዚህ ልጆቻችሁ ጠፍተው በትክክልም ዳስ ከምትጥሉ አይናችሁ ልጆቻችሁ ላይ ይሁን። ምን እንደቆዩ ትምህርት ቤት የጀመሩም ትምህርት ቤት ያልጀመሩትም ልጆቻችሁን ጠብቁ። ይህ ወቅት ከባድ ወቅት ነው። ተግባባን? ለተረፈ እግዚአብሔር ይጨመርበት። ለሶስተኛ ጊዜ ልድገም፣ ልጆቻችሁን ጠብቁ። እንደሚታወቀው ብዙ ጊዜ ህጻናቶች ይጠፋሉ፣ እንደሄዱም አይታወቅም። በተለይ ደግሞ አዲስ አበባ ላይ በአራብሳ ሰፈር የተደረገውን ነገር የቅርብ ጊዜ ትውስታችን ነው። አሁንም ይሄ ነገር ሊደገም ይችላል የሚል ስጋቶች አሉ። ምክንያቱም ደግሞ ሚያዝያ ግማሽና ግንቦት ወር ላይ ህጻናት የሚሰዉበት ወራት ነው እየተባለ ስለሚገኝ ህጻናት ያላችሁ ቤተሰቦች ልጆቻችሁን በቅርብ ርቀት ልትከታተሉ መልእክታችን ነው። በትናንትናው ዕለት ዶናልድ ትራምፕ ላይ የተደረገ የግድያ ሙከራ አለ። እሱን እንመልከት። ዶናልድ ትራምፕ ከሞትና ከግድያ ሙከራ አመለጠ። ከጥቂት ሰዓታት በፊት ዋይት ሃውስ በተኩስ እንዲሁም ደግሞ በግድያ ሙከራ ስትታመስ ነበር ያመሸችው። ከፍተኛ ድንጋጤ ውስጥም ገብተው ነበረ። ዶናልድ ትራምፕም እንደምትመለከቱት ማለት ነው በጋርዶቻቸው ታጅበው አዳራሹን ለቀው ወጥተዋል። ከጥቂት ሰዓታት በፊት በአጠቃላይ የዋይት ሃውስ ዘጋቢዎች እንዲሁም ደግሞ በመቶዎች የሚቆጠሩ ጋዜጠኞች ማለት ነው የራት ግብዣ ተደርጎላቸው በዋይት ሃውስ ውስጥ በሚገኘው በሂልተን ሆቴል ተሰብስበው ነበረ። ይህንን ተከትሎ እንግዲህ ዶናልድ ትራምፕ ባለቤታቸው እንዲሁም ደግሞ የተለያዩ የካቢኔ አባላትና ትልልቅ ባለስልጣናት እንግዲህ በዋይት ሃውስ ውስጥ ተገኝተው የራት ግብዣውን በመከታተል ላይ ነበሩ። ነገር ግን ፕሮግራሙ ከመጀመሩ ከጥቂት ደቂቃዎች በኋላ ከአዳራሹ የቅርብ ርቀት ላይ ማለት ነው ወደ አዳራሹ ዘልቆ በመግባት ዶናልድ ትራምፕ ላይ ግድያ ሙከራ ለማድረግ የሞከረው ግለሰብ የተኩስ ሩምታ ይፈጥራል ማለት ነው። በዚህ መካከል በጋርዶቹ እንዲሁም ደግሞ የተለያዩ የጸጥታ አካላት ጋር ከፍተኛ የሆነ የተኩስ ሩምታ ተፈጥሮ ነበረ። ይህም እንግዲህ በዶናልድ ትራምፕ እንዲሁም ደግሞ በአዳራሹ ውስጥ በነበሩ በመቶዎች በሚቆጠሩ ጋዜጠኞች ላይ ከፍተኛ የሆነ ድንጋጤ ፈጥሮ ነበረ። ዶናልድ ትራምፕ ባለቤታቸው እንዲሁም ደግሞ የተለያዩ ባለስልጣናትም እንግዲህ በጋርዶቻቸው ታጅበው በፍጥነት አዳራሹ እንዲሁም ደግሞ ያንን አካባቢ ለቀው እንዲወጡ ጭምር ሲደረግ በቪዲዮ በቀጥታ ስንመለከት ነበረ። ይህ ነገርን በርካቶችን አስደንግጧል። ይህ የግድያ ሙከራ ያደረገው ሰውዬ በውል ማንነቱ ባይታወቅም ግን ወዲያው በቁጥጥር ስር መዋሉና አንድ የፖሊስ መኮንን ላይ ጥቃት መድረሱ ነው በኢሳት መረጃዎች እየወጡ የሚገኙት። ዶናልድ ትራምፕ ከዛ በኋላ በትሩ ሶሻል ገጻቸው እንዲሁም የተለያዩ ጋዜጣዊ መግለጫዎችን እየሰጡ ነበረ። ነገር ግን ዋይት ሃውስ ማለት ነው በከፍተኛ ድንጋጤ ውስጥ ነበረ ያመሸችው። ከጥቂት ሰዓታት በፊት ነው ይህ ነገር የተፈጠረው። ዶናልድ ትራምፕም የተለያዩ መግለጫዎችን በየሰዓታት ልዩነቱ እየሰጡ ይገኛሉ። ማንም ላይ ጉዳት አልደረሰም። የፖሊስ መኮንኖች እንግዲህ እጅግ በጣም የሚገርም ስራን ሰርተዋል ሲሉ ጭምር ዶናልድ ትራምፕ ሲያደቁ ነበረ። በዚህ 2 ዓመት ውስጥም እንግዲህ የተለያየ ግድያ ሙከራ ሲደረግብን ይህ የመጀመሪያ አይደለም፣ ያስደነግጣል። ቢሆንም ግን የፖሊስ መኮንናችን ላይ እንተማመናለን ሲሉም ጭምር መግለጫዎችንና የተለያዩ ስቴቶችን እየሰጡ ይገኛሉ። እኔ በጣም እየገረመኝ ነገር እዚህ ጋር ተመልከቱ። እዚህ ላይ እንደምትመለከቱት የግድያ ሙከራ እየተደረገ ነው ወይንም ተኩስ እየተደረገ ነው ዋይት ሃውስ ላይ። ነገር ግን አንዳንድ ሰዎች እንደምትመለከቱት እዚህ ቪዲዮ ላይ ማለት ነው ሰልፊ ወይም ቪዲዮ ያደርጉ ነበረና እሱ ነገር እጅግ በጣም ነው ያስገረመኝ እኔን። ምክንያቱም ሰው በህይወት መትረፉና መኖሩን ሳያረጋግጥ ቪዲዮ መልቀቁ በራሱ እጅግ በጣም የሚገርምና የሚደንቅ ነገር ነው። ተመስገን ገብረ እግዚአብሔር ስለ አብይ አህመድ ምንድን ነው ያለው? እሱን እንመልከት። አብይ አህመድ የሚባለው ሰውዬ እባክህ ከኢትዮጵያ አናት ላይ ውረድ። ሰላም ጤና ይስጥልኝ። ተመስገን ገብረ እግዚአብሔር ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር፣ በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ፖለቲካ ሳይሆን በቃ ይሄ ምንድነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ አም ቪክቲም በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈሬ ውረድ የሚለውን መልእክት መናገር ፈልጌ ነው። ይሄንን ማስተላለፍ ስለፈለኩኝ ነው።
በመጨረሻም አንድ ግለሰብ የአብይ ጎረቤት ነኝ፣ እኔ አብይን በደንብ ነው የማውቀው፣ በሻሻ አንድ ሰፈር ነበር፣ አህመድ ያሳደገው አባቱ ነው እንጂ ወላጅ አባቱ አይደለም። ነገር ግን እሱ አብይ አህመድ ይባላለሁ በማለቱ ብዙዎቻችን የምናውቀው አህመድ አባቱ እንደሆነ ነው። ነገር ግን አህመድ አሳዳጊው ነው። ጋዜጠኞች ቃለ መጠየቅ ሲያደርጉለት እኔ አሳዳጊው ነኝ ከልጆቼ ነጥዬ አላየውም በማለቱ ብቻ አስጠርቶ አስገድሎታል። ለአባቱ ያራራ ሰው ለኛ ይራራል ብላችሁ እንዳጠብቁ እያለ ይገኛል። እሱ እንመልከት። እሺ ከአብይ መሐመድ ጋር ገሮት ናቸው አይደል? እና እውነተኛ በሻሻ ማለት ያው አጋሮ አጋሮ ቅርብ ናት። ያው በደንብ አድርጌ ያውቃለሁ። ኦኬ እሺ የተወለዱበት ሀገር የት አካባቢ ነው? በሻሻ ናት። በቃ በሻሻ ማለት ያው ከከተማ ትንሽ ወጣ ብሎ ነው። 2 ኪሎ ሜትር ቢሆን ነው። 2 ኪሎ ሜትር ራሱ ሞላ አይመስልኝም። አሁን እውነተኛ አባት አይታወቁም። እውነተኛ አባት እውነተኛ የአብይ አባቱ እውነተኛ አባቱ ማን ነው የሚባለው? ተናግሯል እኮ የሱ አባት እስከዛሬ ድረስ እኮ እሱ ያው የምናገረው ስለ እናቱ ነው አይደል እንዴ? አባለው በቃ ያበላ ያጠጣ ያሳደገ ያረበሰ ያስተማረን አባት የገደለ ለማንም አይበጃል በየ አላስብም። ስለዚህ የሰውየው በቆመና መቀበር አለበት። እስኪ ሞት አንጠብቅም እኮ እንደውም ረጅም ጎርጓድ 50 ሜትር ባልገን እዛ ውስጥ መቅበር ነው። እዛ አይኖር እንጂ። አንተ በዚህ ጉዳይ ላይ ምን ሐሳብ አስተያየት አላችሁ? ኮሜንት ላይ አስቀምጡልኝ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ኢትዮጵያ ሀገራችንን ተዋህዶ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።